ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንዲሁ እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በሀሳብ መስጫ ሳጥናችን ላይ ግን ትላንታችሁ እንዴት ነበር? በርከት ያሉ ጨዋታዎች በአውሮፓ ዙሪያ ሲካሄዱ እንደነበረ ይታወቃል። በሀሳብ መስጫ ሳጥናችን ላይ መልከታዎቻችሁ እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። እኛ በመረጃ ሰዓታችን አስቀድመን የተወሰኑ የሀገር ቤት መረጃዎችን እናካፍላችኋለን። በአውሮፓ የመረጃ ሰዓታችን ታላላቆቹን የአውሮፓ ሊጎች ዕለታዊና ወቅታዊ መረጃዎችን እናነሳለን። በስፔን ሲጠበቁ የነበሩ ሁነቶች ነበሩ። ታላላቆቹን ክለቦች የተመለከተ ልዩ ጥንቅር ይዘናል። ከዛ ውጪ በጣሊያን፣ በጀርመን፣ በፈረንሳይ በርከት ያሉ መረጃዎችን ይዘናል። በከዋክብት ደረጃ እና ወቅታዊ መረጃዎችም ለእናንተ ውድ አድማጮቻችን እንደ ሁልጊዜው በቅደም ተከተል እንዲሁ እያጋራናችሁ እንቆያለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ለየት ያለ ጥንቅር አስቀድመን እናነሳለን። ከዛ አጫጭር ስፖርታዊ መረጃዎቻችን ይቀጥላሉ ማለት ነው። ከሊቨርፑል ጋር በተያዘ በዝውውር ጉዳይ ሊቨርፑል ቀጣይ ክረምት ላይ ትልቅ ተሳትፎ ይጠበቃል፣ እናነሳዋለን። ከወቅታዊ ጉዳዮች ጋር አያይዘንም ከምናነሳቸው ነጥቦች ውስጥ የቨርጅል ቫን ዳይክ፣ ሁጎ ኤኪቲኬ እና አርኔ ስሎትን ሀሳብ ነው። እንደ ቡድን የሊቨርፑልንም ዜና ይዘናል። ዛሬ በፕሪሚየር ሊግ ተጠባቂ አንድ መርሃ ግብርን እንመለከታለን። ከዛ ውጭ ትላንትና ከወራጅ ቀጣና ለመውጣት የሚደረግ ጥረትና ዋንጫ ለማንሳት የሚደረገው ጥረት ላይ የራሳቸው የሆነ ተጽዕኖ የነበራቸው በርከት ያሉ መርሃ ግብሮች ነበሩ። የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ያልተጠበቀ ነጥብ መጣል አጋጥሞታል። ያውም በኢታድ ስቴዲየም፣ ያውም ኢታድ ላይ ድል የሚባል ነገር በማያውቀው ኖቲንግሃም ፎረስት ነው ነጥብ የጣለው። የሲቲ ጨዋታ ብዙ አነጋጋሪ ነጥቦች አሉት። ፔፕ ጋርዲዮላ ብዙ ጨዋታ ይቀራል፣ ተስፋ አልቆረጥንም እያሉ ነው። የሲቲስ ደጋፊዎች መልካታችሁን እያጋራችሁን አብራችሁን ቆዩ። ቼልሲ የተፈራለትን ጨዋታ ቪላ ፓርክ ድረስ ሄዶ ሃትሪክ ሰርተውም ድል አድርገውም 4 ግብ አስቆጥረውም ነው የተመለሱት። በተለይም ቶፕ ፎር ውስጥ ለማጠናቀቅ በሚደረገው ጥረትና የአውሮፓ ሻምፒዮንስ ሊግ ትኬትን በመቁረጥ ሂደት ላይ በጣም ወሳኙን ነጥብ አሳክተውታል። ከዛ በዘለለ በጨዋታው ሃትሪክ የሰራውና የጨዋታውን ኮከብ እናነሳለን። ከደጋፊዎችም የተሰማች አንድ ድምፅ ነበረች። በጨዋታው ላይ ፓልመርም ተመልሷል። ከዛ ውጭ ግን በአውሮፓ ሻምፒዮንስ ሊግ ትኬት መቁረጥ ዙሪያና በቀጣይ ክረምት ዝውውር ጉዳይ ላይ የራሱ የሆነ ተጽዕኖ ያለው ጨዋታ ነበረ። የቪላ ፓርኩ ድል ለቼልሲ እንዴት ያለ ምሽት ነበረ? ደጋፊዎች ምልከታችሁን አጋሩን። መረጃውን ከኛ ጋር ስትቆዩ ተከታተሉታላችሁ። ዩናይትድ በስተመጨረሻም 10 ጨዋታ ያለመሸነፍ ጉዞን በ10 በተጫወተው ኒካስል ዩናይትድ ተሸንፎ አብቅቶለታል። የማንቸስተር ዩናይትድ የምሽቱ ሽንፈት ብዙ አነጋጋሪ ጉዳዮች አሉት። ጨዋታው ቀይ ካርድ፣ ፍጹም ቅጣት ምት ጨምሮ ከ95 ዓመት በኋላ እንዲሁ የተፈጸመ ሁነት ነው። በጨዋታው ላይ በርከት ያሉ መረጃዎችን ለማንሳት ግድ ይለናል። ጨዋታው ላይ የነበሩት ጥፋቶችና ከሌጀንዶችስ አሁን ለማይክል ካሪክ ያለ ምልከታ እንዴት ያለ ነው? ተጨማሪ መረጃዎችን ለዩናይትድ ደጋፊዎች ይዘናል። የዝውውር መረጃንም አካተናል። ለአርሰናል ምሽቱ ለየት ያለ ነበር። በአርሰናል በኩል በዋንጫ ጉዞ ግዳጃቸውን በራሳቸውን ማሳክተው የሲቲም ነጥብ መጣል ተደምሮበት አሁን ለአርሰናል ደጋፊዎች ምርጡ ሳምንት እንዲሆን አስችሏል። ኳስ መጫወት የሞከረው አንድ ቡድን ብቻ ነው ያሉት የብራይተኑ አሰልጣኝ ፋቢያን ሁዝለር ሲሆኑ መጥፎ ጨዋታ እንደተጫወትንማ እኛም እናውቃለን ብሏል። የድሉ ባለቤት አርሰናል ይሆን ዘንድ ግቧን አስቆጣሪው ቡካዮ ሳካ። ብዙ አነጋጋሪው ጨዋታ ብዙ ይባልበታል፣ ብዙ መረጃዎችን የሚዘንበታል። የአርሰናልም ደጋፊዎች ምልከታችሁን እያጋራችሁን ከቆያችሁ በርከት ያሉ መረጃዎችን ትከታተሉበታላችሁ። አብራችሁን ቆዩ። ከቃል ስፖርት ዩቲዩብ ቻናል መረጃውን እያጋራኋችሁን የቃል ነኝ። መልካም ቆይታ። በድጋሚ በሀገር ቤት እንጀምር። ትላንትና በይደር የቆየን ያልናችሁ 2 መርሃ ግብሮች ነበሩ። በኢትዮጵያ ፕሪሚየር ሊግ የ2ኛ ሳምንት አንደኛው መርሃ ግብር ወላይታ ዲቻ ከሐዋሳ ከተማ ያደረጉት ጨዋታ ነበረ። 1-1 በሆናቸው ውጤት ተጠናቋል። ግቦቹን ለወላይታ ዲቻ ቴዎድሮስ ታፈሰ 35ኛው ደቂቃ ላይ፣ ለሐዋሳ ከተማ ብሩክ ታደሰ 45ኛው ደቂቃ ተጠናቆ በጨማሪው ደቂቃ ላይ ያስቆጠረው ግብ ጨዋታው 1-1 እንዲጠናቀቅ አስቻለ። ውጤቱን ተከትሎ ውድ ቤተሰቦቻችን ወላይታ ዲቻ ነጥቡን 23
33 ማድረስ ሲችል ሐዋሳ ከተማ በበኩሉ ነጥቡን ወደ 37 ማድረስ የቻለበት ነው። በርከት ያሉ ግቦች የተመለከትንበት የኢትዮጵያ ፕሪሚየር ሊግ የሁለተኛ ሳምንት መርሃ ግብር ኢትዮ ኤሌክትሪክ አርባ ምንጭ ከተማን 4-1 ድል ያደረገበት ነው። ለኢትዮ ኤሌክትሪክ አራቱን ግቦች ፓትሪክ ሲቦማኔ 4ኛው ደቂቃ ላይ፣ አቤል ሀብታሙ 16ኛው፣ አንዋር በድሩ 43ኛው፣ አቤል ሀብታሙ መልሶ ለቡድኑ አራተኛውን ለሱ ሁለተኛውን ግብ 47ኛው ደቂቃ ነበረ ማስቆጠር የቻሉት። አርባ ምንጭ ከተማን ከሽንፈት ያልታደገች ብቸኛ ግብ ይገዙ ቦጋለ ነበር 82ኛው ደቂቃ ላይ ከመረብ ማሳረፍ የቻለው። ውጤቱን ተከትሎ ኢትዮ ኤሌክትሪክ ነጥቡን 31 አድርሶታል። እንዲሁም አርባ ምንጭ ከተማ 16 ነጥብ ይዞ 20ኛው ግርጌው ላይ ያለ ክለብ ነው። ዛሬ የኢትዮጵያ ፕሪሚየር ሊግ የሁለተኛ ሳምንት የመጨረሻ ሁለት መርሃ ግብሮች እንመለከታለን። ሀዲያ ሆሳና ከአዳማ ከተማ ሐዋሳ ዩኒቨርሲቲ ስቴዲየም ላይ፣ ለዚሁ መቀለ ሰባ እንደርታ ከድሬዳዋ ከተማ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ላይ ጨዋታቸውን የሚያከናውን ይሆናል። ዛሬ በአውሮፓ በርከት ያሉ ጨዋታዎች የሉም፣ ግን ጥቂት የሚባሉ ተጠባቂ ጨዋታዎች አሉ። ለአብነት ያክል በተወዳጁ የእንግሊዝ ፕሪሚየር ሊግ ቶትናም ሆትስፐርስ ከክሪስታል ፓላስ የ29ኛ ሳምንት በጣም ተጠባቂ ትልቅ ጨዋታ ያደርጋሉ። ከዛ በዘለለ በኩፕ ደ ፍራንስ የሩብ ፍጻሜ መርሃ ግብር ሊዮን ከሌንስ ይጫወታሉ። እነኚህ ሁለት ጨዋታዎች ዛሬ ምሽት የሚደረጉ ናቸው። በተለይም ቶትናም ሆትስፐርስ ከክሪስታል ፓላስ የሚያደርጉትን ጨዋታ በተመለከተ በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ተጨማሪ መረጃ ይዘንበታል። የቶትናም ደጋፊዎች እስከ ፕሮግራማችን ፍጻሜ ከኛው ጋር ቆዩ። በትላንትናው ዕለት የኮፓ ዴላሬ ሌላኛውን የፍጻሜ ተፋላሚ አትሌቲኮ ማድሪድን የሚገጥመው ቡድን ታውቋል። በዚህ መሰረት ሪያል ሶሴዳድ ሆኗል። ውድ ቤተሰቦቻችን ትላንትና ሪያል ሶሴዳድ ከአትሌቲኮ ቢልባኦ ጨዋታ ነበራቸው። ይህ ጨዋታ በሪያል ሶሴዳድ 1-0 አሸናፊነት ተጠናቋል። በፍጹም ቅጣት ምት ኦያር ዛባል 87ኛው ደቂቃ ነበረ ኳስና መረብን ከመረብ ማዋሃድ የቻለው። በድምር ውጤት ሪያል ሶሴዳድ 2-0 አትሌቲኮ ቢልባኦን በማሸነፍ ለፍጻሜ አልፏል። በዚህ መሰረት ውድ ቤተሰቦቻችን የኮፓ ዴላሬ ፍጻሜ ጨዋታ በአትሌቲኮ ማድሪድ እና በሪያል ሶሴዳድ መካከል እንዲሁም የሚከናወን ይሆናል። ይህን የፍጻሜ ጨዋታን በተመለከተና ከፍጻሜው ጨዋታ ጋር አያይዘን ደግሞ በተከታታይ የመረጃ ሰዓታችን ተጨማሪ ጥንቅሮች እናደርሳችኋለን። ሌላው በላሊጋ እንደ ተስተካካይ መርሃ ግብር ነበረ። ሪዮ ቫይካኖን ከሪያል ኦቪድ ያገናኘ ጨዋታ ነበረ። ሪያል ኦቪድ በመጣበት ዓመት የሚወርድ መስሏል። ትላንትና ሪዮ ቫይካኖ 3-0 አሸንፈው ድፍን 3 ነጥብ አግኝቷል። ጋርሻ ግብ አስቆጥሯል 62ኛው ደቂቃ ላይ። ከሱ አስቀድሞ ግን ዲፎርቱስ 44ኛውና 50ኛው ደቂቃ ነበረ ሁለቱን ግቦች ያስቆጠረላቸው። በድምሩ ሪዮ ቫይካኖ 3-0 በሆነ ውጤት ድል አድርጓል። ላሊጋው ላይ እንቆየና አንድ መረጃ እናንሳ። ከባርሴሎና ጋር በተያዘ ለባርሴሎና በጉዳት ምክንያት የዚህ ሳምንት ጨዋታ ያመለጠው ሮቤርት ሌዋንዶስኪ ትላንትና ወደ ልምምድ ተመልሷል። የአትሌቲኮ ማድሪድ ወሳኝ ጨዋታን በዚሁ ጉዳት ነበር ያመለጠው። ተጫዋቹ እንግዲህ የፊት ጭምብል አድርጎ ትላንትና ልምምድ አድርጓል። ያ ማለት በቀጣይ ጨዋታ ከአትሌቲኮ ቢልባኦ ጋር በሚደረገው የስፔን ላሊጋ መርሃ ግብር ለቡድኑ ግልጋሎት ይሰጣል ተብሎ ይጠበቃል። በሁለቱም በባርሴሎናም በሪያል ማድሪድም በኩል አሁኑ ጉዳቶች ከፍ ያሉ ናቸው። ግን የሪያል ማድሪድ ከበድ የሚያደርጋቸው ነገር አንድም እስከ ውድድር ዓመቱ መጨረሻ የሌሉ፣ ሁለትም ረዘም ላለ ጊዜ የማይኖሩ ተጫዋቾች ይኖራሉ። በባርሴሎና በኩል አሁን ላይ ከዋናው ቡድን እንደ ፍራንኪ ዲዮንግ ያለ ተጫዋች በጉዳት ዝርዝር ውስጥ ይጠቀስ ይሆናል። ከዛ በዘለለ ግን ጉዳት ላይ ነበረው ሮቤርት ሌዋንዶስኪ ትላንት ተመልሷል። በጣሊያን የኮፓ ኢታሊያ የግማሽ ፍጻሜ መርሃ ግብር የመጀመሪያ ዙር መርሃ ግብር ነበረ። ይህም ጨዋታ በአታላንታና በላዚዮ መካከል የነበረ ጨዋታ ነው። ትላንትና በኮሞና በኢንተር መካከል 0-0 እንደተጠናቀቀ ይታወቃል። የትላንትናው ጨዋታ ደግሞ ከትላንት በስቲያ ነው የኢንተርና የኮሞ። የትላንትናው ደግሞ አታላንታ ከላዚዮ 2-2 ነው የተጠናቀቀው። ለአታላንታ ዴል ባሹሪ 47ኛው፣ ዴ 87ኛው ደቂቃ ለገቦቹን ሲያስቆጥሩ፣ ለላዚዮ ፓስሊች 51ኛው፣ ሙንሳ 89ኛው ደቂቃ ግቦቹን አስቆጥሯል። የመልስ ጨዋታዎች ደግሞ ይጠበቃሉ። የመጀመሪያ ዙር ጨዋታ ሁለቱም ለፍጻሜ ለማለፍ የተደረገው እንዳልኳቸው የኮሞ ከኢንተርም ትላንትና የአታላንታ ከላዚዮም እንዲሁ ባቻ ውጤት የተጠናቀቁ ናቸውና የመልሱ ጨዋታ በትልቁ ይጠበቃል።
በጀርመን ቡንደስሊጋ አንድ ተስተካካይ የመርሃ ግብር ነበር። ውድ ቤተሰቦቻችን በ24ተኛ ሳምንት ይህ ጨዋታ በባየርነ ሌቨርኩሰን እና በሃምቡርግ መካከል የነበረ መርሃ ግብር ነው። ጨዋታው በባየርነ ሌቨርኩሰን 1-0 ድል አድራጊነት ተጠናቋል። ኮፋኔ ነው 73ኛው ደቂቃ ላይ ብቸኛዋን ግብ ለባየርነ ሌቨርኩሰን ከመረብ ማዋሃድ የቻለው። ውጤቱን ተከትሎ ውድ ቤተሰቦቻችን ባየርን ሌቨርኩሰን ነጥቡን 43 በማድረስ 6ኛ ደረጃ ላይ መቀመጡን አረጋግጧል። ከላይ ካሉትም ተጠግቷል። ባየር ሙኒክ ያው በ63 ይመራል። ዶርትመንድ በ52 ይከተላል። ሆፈኔን በ46 3ኛ ነው። ስቱትጋርት በ46 በግብ ክፍያ አንሱ 4ኛ። አርቤ ሌፕዚግ በ44 ነጥብ 5ኛ። አሁን ባየር ሌቨርኩሰን በ43 ነጥብ 6ኛ ተቀምጧል። አይንትራክ ፍራንክፈርት በ34 ነጥብ 7ኛ ነው። የወራጅ ቀጠናው ጥሎ ማለፉ ውስጥ ወርደር ብሬመን በ22 ነጥብ 16ኛ፣ ወራጅ ቀጠና ውስጥ ወልቭስበርግ በ20 ነጥብ 17ኛ፣ ሃይደኔም በ14 ነጥብ 18ኛ ደረጃ ላይ እንዲሁ መገኘት ችለዋል። በኩፕ ደ ፍራንስ የሩብ ፍጻሜ መርሃ ግብሮች ትላንትም ሲደረጉ ነበረ። ሁለት መርሃ ግብሮች ትላንትና ተደርገዋል። በጉጉ ሲጠበቅ የነበረው አንደኛው ጨዋታ ግን የማርሴ ጨዋታ ነበረ። ማርሴ ትላንትና ባልተጠበቀ ሁኔታ ተሸንፏል። በማርሴ በኩል ጨዋታው 2-2 90 ደቂቃ ሆነ ቢያጠናቅቅም ግን በመለያ ምት 4-2 ተሸንፎ ነው ከውድድሩ የተሰናበተው። ቱሉዝ በጨዋታው ላይ እንግዲህ ጭማሪውና 90 ደቂቃ መቆየታቸው በጣም ጠቅሟቸዋል። በጨዋታው ላይ ለማርሴ ሜሰን ግሪንውድ በፍጹም ቅጣት ምት 2ኛው ደቂቃ ላይ እንደዚሁም ኢጎር ፓዥዌ 56ኛው ደቂቃ ላይ ገቦቹን ሲያስቆጥሩ ለቱሉዝ ያን ጋቦ እንዲሁም 13ኛውና ክሪስ ዌል 60ኛው ደቂቃ ላይ ያስቆጠሩት። ከዛ በፍጹም ቅጣት ምት 4-3 ቱሉዝ አሸንፎ ወደ ቀጣዩ ዙር ማለፉን ሲያረጋግጥ፣ ሌላኛው መርሃ ግብር በኒስ እና በሎሪየንት መካከል ነበር። በኩፕ ደ ፍራንስ የሩብ ፍጻሜ መርሃ ግብር ጨዋታው 0-0 መጠናቀቁን ተከትሎ ኒስ በመለያ ምት ሎሪየንትን 6-5 አሸንፎ ወደ ቀጣዩ ዙር አልፏል። ዛሬ የመጨረሻው ጨዋታ በሊዮንና በሌንስ መካከል ምሽት 5:10 ሲል የሚጀምር መርሃ ግብር ነው። እዛው ፍራንስ ላይ ቆይተን ኤንድሪክ ከቡድን አጋሮቹ የተሻለ መሆኑን አረጋግጧል። በተለይም በውሰት የሪያል ማድሪድ ጊዜው አለመች ሲለው በውሰት ኦሎምፒክ ሊዮንን ከተቀላቀለበት ጊዜ ጀምሮ በኦሎምፒክ ሊዮን በጣም አስደናቂ ጊዜን እያሳለፈ ነው። ለአብነት ያክል በርካታ ገቢ ያስቆጠረው እሱ ነው። 5 በርካታ አሲስት አለው 4 በግብ አስተዋጽኦ 9። በዚህ ሁሉ ቀዳሚ ነው ከኦሎምፒክ ሊዮን ተጫዋቾች እሱ ከተቀላቀለ በኋላ ቡድኑን። በጨዋታውም እንግዲህ ዝቅተኛ ግብ ለማስቆጠር ወይም አሲስት ለማድረግ ዝቅተኛ ደቂቃ የሚፈጅበት እሱ ነው። በየ74 ደቂቃው 6 ትልልቅ የግብ ዕድሎችን ፈጥሯል እስካሁን። እነኚህ ሁሉ ቁጥሮች በኦሎምፒክ ሊዮን ቀዳሚ ተጫዋች ያደርገውታል በጥር ክለቡን ከተቀላቀለ በኋላ። ውድ ቤተሰቦቻችን እንደሚታወቀው መካከለኛው ምስራቅ ቅልጥ ያለ ጦርነት ውስጥ እንዳሉ ይታወቃል። ይህ ጦርነት እግር ኳሳዊ ስጋቶችም እንዳሉት ይታወቃል። ከዚህ ጋር በተያያዘ ታዲያ ውድ ቤተሰቦቻችን የሳውዲ አረቢያ ሊግ አንደኛው ነው። ሳውዲ አረቢያም እንግዲህ በጦርነት ውስጥ በቀጥታ ባትኖርም በተዘዋዋሪ መንገድ ግን ካሉ ሀገራት ውስጥ አንደኛዋ ናት። የሳውዲ አረቢያ ሊግ ምንም እንኳን የደህንነት ስጋት ቢኖርም የሀገሪቱ ሊግ መካሄዱን እንደሚቀጥል ማስታወቁ ይታወቃል። ሊጉ በትላንትናው ዕለት ለክለቦች በላከው ደብዳቤ ደህንነቱ የተጠበቀ ነው፣ ውድድሩ መካሄዱን ይቀጥላል ብሏል። ይሁን እንጂ በርካታ ሰዎች ሊጉ ባለው ነገር እርግጠኛ መሆን እንዳልቻሉ ተናግረዋል። በዚህ ምክንያት በሳውዲ አረቢያ የሚጫወቱ በርካታ የውጭ ሀገር ተጫዋቾች አካባቢውን ለቀው መሄድ እንደሚፈልጉ ይፋ አድርገዋል። አንዳንድ ተጫዋቾች በደህንነት ስጋት ምክንያት ቀድሞ ቤተሰቦቻቸውን ከሀገሪቱ እንዳስወጡም ዘ አትሌቲክ ማረጋገጫ አግኝቷል። በሳውዲ አረቢያ የሚገኘው የአሜሪካ ኤምባሲ በኢራን የድሮን ጥቃት ማስተዳደሩን ተከትሎ በሀገሪቱ ስጋቱ አይሏል ነው የተባለው። መካከለኛው ምስራቅ አሁንም ውድ ቤተሰቦቻችን ባለው አለመረጋጋት ምክንያት በርከት ያሉ የአውሮፕላን በረራዎች ከመሰረዝ ጀምሮ በርካታ ቀውሶችን እያስተናገደ እንደሆነ ይታወቃል። በተለይም በሰብአዊነት ላይ። ከዚህ ጋር በተያዘ ግን የእግር ኳሳዊ ጉዳይ ላይ ስላለን እኛ የሳውዲ ፕሮ ሊግ ብቻ ሳይሆን ሌሎችም እዛ አካባቢ ላይ ያሉ ሊጎች እንደተቋረጡ ይታወቃል። በተለይም የዩናይትድ አረብ ኤምሬትስ፣ የካታር ሊጎች ተቋርጠዋል። የሳውዲ ሊግ ግን በፍጹም አይቋረጥም እያሉ ነው። የአሜሪካን ኤምባሲ በሳውዲ ጥቃት በኋላ ግን በርካቶች ቤተሰቦቻቸውን አስወጥተዋል።
አሁን የተቀሩት ተጫዋቾች ናቸው። ምን ይፈጠራል የሚለው በቀጣይ ተከታትለን የምናደርሳችሁ ይሆናል። ከ22 ቀናት በኋላ ፋይናል ዜሚያ በካታር ይካሄድ ነበረ በሉዛይል ስቴዲየም። ከዚህ ጋር በተያዘ ውድ ቤተሰቦቻችን በውሳኔ ደረጃ የትካሄድ የሚለው በሚቀጥሉት 48 ሰዓታት ውስጥ ውሳኔ ሊወሰንበት ይችላል ተብሏል። ከካታር ውጭ የመሆኑ ወይም ከመካከለኛው ምስራቅ ውጭ የመሆኑ ነገር ግን እርግጥ እየሆነ መጥቷል። ምክንያቱም ባለው የቀጠናው ጦርነት ምክንያት በስፖርቱ ዓለም እንዳልኳችሁ የሳውዲ አረቢያ ሊግ እንዲቋረጥ ተጫዋቾች ይፈልጋሉ። ከዛ በዘለለ ደግሞ የተቋረጡ በርከት ያሉ ሊጎች አሉ። የኤዥያ ውድድር ተቋርጧል። የፋይናል ዜሚያም ጨዋታ በተመሳይ መራዘሙ ይታወቃልና ይህ ጨዋታ ይደረግ የሚለው በሚቀጥሉት 48 ሰዓታት ይወሰናል። ያው ሊደረግ የሚችልባቸው አማራጮች ውስጥ በአፍሪካ በኩል ምናልባት ሞሮኮ በስፋት ስሟ እየተነሳ ነው። ከዛ ውጭ አውሮፓ ውስጥ ግን ስፔን አውሮፓዊት ሀገር ናት። ወደ ላቲን እንዳይካሄድ ደግሞ አርጀንቲና ራሷ የላቲን ሀገር ናት። ምናልባት አሁን ላይ አፍሪካዊት ሀገር በስፋት ሞሮኮ እየተጠቆመች ነው። ኢንተር ማያሚ የአዲሱን ስቴዲየም መብት ለብራዚል የፋይናንስ ተቋም ኑባንክ መሸጡን በይፋ አረጋግጧል። ይህንንም ተከትሎ አዲሱ የኢንተር ማያሚ ስቴዲየም ኑ ስቴዲየም ተብሎ የሚጠራ ይሆናል። ግንባታው ለመጠናቀቅ የተቃረበው ስቴዲየም 26700 ተመልካችን የመያዝ አቅም እንዳለው ተገልጿል። ስቴዲየሙ በሚቀጥለው ሚያዝያ ወር ይከፈታል ተብሎ ይጠበቃል። እናም ልክ እንደ ሲቲው ስቴዲየም፣ ኢታድ፣ የአርሰናሉ ኤምሬስ ስቴዲየም እየተባለ በአጋር ተቋማት እንደሚጠራውና ገቢ እንደሚያስገኝለት ሁሉ አሁን ደግሞ ኢንተር ማያሚ በዛም መሰረት የብራዚሉን የፋይናንስ ተቋም ኑ ባንክን ሸጦለታል። ስለዚህ ስቴዲየሙ በዛ ይጠራል። በአማርኛው ኑ ማለት ኑ ነው ወደ ስቴዲየሙ፣ በብራዚልኛው ግን ግዙፉ የባንክ ተቋም ነው። በአማርኛው ነገር እየገጠመ ይመስላል ወደ ስቴዲየሙ የሚለው። ለማንኛውም ኢንተር ማያሚ የስቴዲየሙን ስም ሸጦታል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ለሰዓቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን አብራችሁን ቆዩ ብለናል። ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግ ክለቦች ዋንጫ ለማንሳት በሚያደርጉት ጥረት፣ የአውሮፓን ትኬት ለመቁረጥ በሚያደርጉት ጥረትና ላለመውረድ በሚያደርጉት ጥረት ወሳኝ ምዕራፍ ላይ ይገኛሉ። 29ኛ ሳምንት ላይ ነው። ስለዚህ ጥቂት ሳምንታት ብቻ ይቀሩታል ሊጉ ሊጠናቀቅ። ቶትናም እነሆ 64 ዓመታት ሞልቶታል የፕሪሚየር ሊግ ዋንጫን ካነሳ አሁንም እንደቀጠለ ነው። ቼልሲ በሁለት ዋንጫዎች መካከል ሰፊው ጋፕ 50 ዓመት ነው። ምስጋና ለጆዜ ሞሪኒዮ። ከዛ በኋላ ቼልሲን ዋንጫ ከመጠበቅ አድነውታል። ማንቸስተር ሲቲ በተከታታይ ሁለት ዋንጫዎችን ለማንሳት 44 ዓመት ፈጅቶበት ነበረ። ማንቸስተር ዩናይትድ 41 ዓመት የፈጀበት በታሪክ ይጠቀሳል። ሊቨርፑል 30 ዓመት ፈጅቶበታል። ኖ አርሰናል 22 ዓመት ሆኖታል የመጨረሻውን ዋንጫ ካነሳ። ዘንድሮ አርሰናል ከዛ ዋንጫ ከመጠበቅ መቆዘም ይወጣ ዘንድ 29ኛ ሳምንት ላይ ተወዳጁ የእንግሊዝ ፕሪሚየር ሊግ ደርሷል። ለመሆኑ ትላንት በነበሩና ወይም በዚህ ሳምንት በነበሩ ጨዋታዎች ዙሪያ የእናንተ የግል መልከታ እንዴት ያለ ነው? አጋሩን። እኛ በመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። እስከ ፕሮግራማችን ፍጻሜ በድጋሚ ቆዩ። ዛሬ አንደኛው ጨዋታ ይደረጋል። በተለይም ቶትናም ብታምኑም ባታምኑም ላለመውረድ ስጋት ካለባቸው ክለቦች ውስጥ አንዱ ነውና ላለመውረድ ያክል የሚጫወት ቡድን ሆኗል። አሁን ቶትናም ዛሬ ጨዋታው ምሽት 5 ሰዓት በቶትናም ሆትስፐር ስቴዲየም ይካሄዳል። ቶትናም በዚህ ዓመት 13 ድል፣ 11 አቻ፣ 16 ሽንፈት አስተናግዷል። ክሪስታል ፓላስ ዘንድሮ እንደ አምነው አይደለም። 2005 ለፓላስ ልዩ ዓመት ነበረ። ለማንኛውም ፓላስ በዚህ ዓመት 15 ድል፣ 14 አቻ፣ 14 ሽንፈቶችን አስተናግዷል። ቶትናም በመጨረሻ 5 ጨዋታ የመጨረሻ 4ቱን ተሸንፏል። አንድ ጨዋታ ናቸው የወጣው፣ እሱንም ከሲቲ ጋር በዩናይትድ 2-0፣ በኒካስል 2-1፣ በአርሰናል 4-1፣ በፉላም 2-1 ተሸንፏል። 4 ተከታታይ ጨዋታ ተሸንፏል። ክሪስታል ፓላስ በመጨረሻ 5 ጨዋታ 2 ድል፣ 1 አቻ፣ 2 ሽንፈት ገጥሞታል። ቶትናም 33 ጊዜ ረቶታል ፓላስን። ፓላስ 12 ጊዜ ረቶታል። 14 ጊዜ አቻ ወጥቷል። የመጀመሪያ ዙር ጨዋታ ሴልኸርስት ፓርክ ላይ ቶትናም 1-0 አሸንፎ ነበረ።
እንዳጠቃላይ ከመጨረሻ 4 ግንኙነቶቻቸው ውስጥ ወደ ቤተሰቦቻችን ፓላስ 2ቱን ሲያሸንፍ ቶትናም 2ቱን አሸንፏል። ዛሬ ምሽት ቶትናም አሸንፎ ከወራጅ ቀጠና ስጋት ራሱን ያድን ይሆን ወይ? በትልቁ ይጠበቃል። አጫጭር መረጃዎችን እናንሳና ወደ ሳምንቱ ሁነቶች እንመለሳለን። ሊቨርፑል ጋር ባገኘነው አጫጭር መረጃዎቻችን እንቀጥል። በርከት ያሉ የዜና ምንጮች ሊቨርፑል በክረምት ዣረል ካንሷን ወደ ቡድኑ ዳግም የመመለስ ፍላጎትን በተመለከተ በርካቶች የለውም እያሉ ነው። የሱ ውል ወደ 52 ሚሊዮን ፓውንድ የሚገመት መልሶ የመግዛት አንቀጽ ይዟል። እንግዲህ በ2027 ብቻ ነው ተግባራዊ መደረግ የሚችለው። በቀጣይ ክረምት ላይ ተጫዋቹን ከመመለስ ይልቅ ሌሎችን አማራጮች ይመለከታሉ እየተባለ ይገኛል። ሊቨርፑል እንግዲህ የሚፈልገው ኳንሳ ወደ ሊቨርፑል አንፊልድ ለመመለስ የረጅም ጊዜ አማራጭ እንዲኖር ማድረግ ነው። በዝውውሩም የመሆን እድሉም እንግዲህ 100% እርግጥ አይደለም። ምናልባት ግን ሊቨርፑሎች ሌሎች አማራጮችን ካጡ ግን የዦረል ኳንሳን ዝውውር ዳግም ያዩታል ተብሎ ይጠበቃል። ኢብራሂማ ኮናቴ እስከዚህ ሰዓት ድረስ ኮንትራቱን በሊቨርፑል እንዳላራዘመ ይታወቃል። ቨርጅል ቫንዳይክ ቡድኑ በቀጣይ ለአውሮፓ ሻምፒዮንስ ሊግ የማይሳተፍ ከሆነ ዝውውር ላይ ተጽዕኖ አያሳድርባችሁም ወይ ተብሎ ጠይቆ ነበረ። 100% ዝውውር ላይ ተጽዕኖ አያሳድርም፣ ምክንያቱም ሊቨርፑል አያለ ቡድን ነው ብሏል። ከዛ በዘለለ ግን እኛ በትልቅ ደረጃ መጫወት ያለብን ሰዓት ነው ብሏል። እንደሚታወቀው ብሏል ቨርጅል ቫንዳይክ ሊቨርፑል ታላቅ ክለብ ነው። ስለዚህ ታላቅ ክለብ በታላቅ ውድድሮች ላይ መገኘት አለበት። ለዛ የተቀሩትን ጨዋታዎች ላይ እንግዲህ የራሳችንን ነገር ማድረግ አለብን ብሏል። ግን እንዳጠቃላይ ክረምት ዝውውር ላይ ተጽዕኖ አያሳድርም ብሏል። ሊቨርፑል ትልቅ ቡድን ስለሆነ በእርግጥ ዩናይትድ በጣም ተሰግቶለት ነበረ ባለፈው ዓመት የአውሮፓን ትኬት አለመቁረጡ ዝውውር ላይ ተጽዕኖ ያሳደረበታል በሚል ግን ዩናይትድ ከሞላ ጎደል አሳክቶታል ማለት ይቻላል የሚፈልጋቸውን ዝውውሮች። ቨርጅል ቫንዳይክም ሊቨርፑል ትልቅ ቡድን ስለሆነ ያለ አውሮፓ ሻምፒዮንስ ሊግም የፈለግነውን ማስፈረም እንችላለን። ግን እንዳጠቃላይ ሊቨርፑል ትልቅ ክለብ ስለሆነ በመድረኩ ግድ ይለዋል ብለዋል። በዚህ ውድድር ዘመን የፕሪሚየር ሊግ 9 ቁጥር አጥቂ ሆኖ ሁጎ ኤኪቲኬ 35 ስኬታማ ድሪብሎችን አድርጓል። ይሄ በ9 ቁጥር ትልቁ ቁጥር ነው በነገራችን ላይ። ይሄ በጣም ትልቅ የሚባለ ቁጥር በሊቨርፑል አጥቂ በኩል አለ። በእርግጥ ከፍተኛ የግብ አስተዋጽኦም ከአዲስ ፈራሚዎች ውስጥ የሚጠቀስ ተጫዋች ነው። በመጣበት ዓመት ጥሩ ጊዜ እናሳልፈዋል። ከሊቨርፑል ጋር በተያዘ ምናልባት የቅድመ ውድድር ዝግጅትን በተመለከተ ከመካከለኛው ምስራቅ ይልቅ አሁንም ምርጫቸውን ልክ እንደ ሌሎች ክለቦች ወደ አሜሪካ ያደርጋሉ ተብሎ ይታሰባል። በክረምት ቅድመ ውድድር ዝግጅት በሰሜን አሜሪካ በዓለም ዋንጫው ከተጠናቀቀ በኋላ ከሬክሳም ሊድስ ዩናይትድ እና ሰንደርላንድ ጋር እንዲሁ ጨዋታ ሊድስ ዩናይትድ ጋር ሰንደርላንድ ጋር ነገ ሬክሳም ጋር ጨዋታ ለማድረግ ሊቨርፑል እቅድ መያዙ እንዲሁ እየተዘገበ ይገኛል። በፕሪሚየር ሊጉ የአርኔ ስሎት ስንብት በአንድ ወቅት ይጠበቅ ነበረ። በተለይም በሚዲያው ዘርፍ ቡድኑ በጣም በተዳከመበት ሰዓት ላይ በዚህ ዓመት በተለይም ከ10ኛ ሳምንት በኋላ በጣም የተዳከመበት ሰዓት ነበር ሊቨርፑል። ከዚህ ጋር በተያያዘ ግን ውድ ቤተሰቦቻችን ፕሪሚየር ሊጉ ዋንጫ የበላን አሰልጣኝ የማሰናበት ችግር የለበትም፣ ልምድ አለው፣ አድርገውታል። ግን ሊቨርፑል እንደዚህ አይነት ቡድን አይደለም። ሊቨርፑል አሰልጣኝ ላይ በጣም የተረጋጋ ውሳኔ የሚወስን አይነት ቡድን ነው። በፕሪሚየር ሊጉም እንደዚህ አይነት ነገሮች በብዛት የተለመዱ አይደሉም። በጣም ጠንካራ ተፎካካሪዎች መብዛታቸው ደግሞ አሰልጣኞች በቀላሉ እንዳይሰናበቱ የሚያደርግ ሊግ ነው። በእርግጥ የተሰናበቱትም እንዳሉ ነው። ምናልባት በስፔን ላሊጋ በሪያል ማድሪድ ጥቂት ቀውሶች 2 ጨዋታ በተከታታይ መሸነፍ በራሱ ለአሰልጣኝ ስንብትነት ሊያበቃ ይችላል። በፕሪሚየር ሊጉ ግን የለም። በርካታ የሊቨርፑል ደጋፊዎች ግን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ የስሎትን ስንብት እንደሚሽሩ ሲጽፉልን ነበረ። ምናልባት ስሎትን በወቅታዊ ብቃት ምክንያት ወይንስ የሊቨርፑል አካል መሆን የማይችሉ ሰው ስለሆኑ በፍልስፍናቸው? ምክንያታቸውን ግን ብታሰፍሩልን ደስ ይለናል። በተወዳጁ የእንግሊዝ ፕሪሚየር ሊግ 29ኛ ሳምንት ካየናቸው ጨዋታዎች ውስጥ ዌስትሃም ዩናይትድ ራሱን ከወራጅነት ቀጠና ለማውጣትና በፕሪሚየር ሊጉ ለመትረፍ ያግዘው ዘንድ በጣም ወሳኙን ድል ትላንት አሳክቷል። ትላንትና ክራቨን ኮቴጅ ድረስ ሄዶ ዌስትሃም ዩናይትድ ፉላምን 1-0 አሸንፏል። ለማደኛው ሰመርቪል 65ኛው ደቂቃ ላይ የዌስትሃም ዩናይትድን የማሸነፊያ ግብ እንዲሁ ከመረብ ማዋሃድ ችሏል። ዌስትሃም በቀጣዩ ውድድር ዓመት በፕሪሚየር ሊጉ ስለመትረፋቸው እርግጠኛ ተኮኖ ከማይነገርባቸው ቡድን ውስጥ አንደኛው እንደሆነ ይታወቃል።
ትላንትና ግን በጣም ወሳኝ የተባለ ድል ነው በፕሪሚየር ሊጉ ማሳካት እየቻለ። ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ ቶትንሃምን በራሱ አጣብቂኝ ውስጥ የከተተ ውጤት እንዲመዘገብ ያደረገ ነው የዌስትሃም ዩናይትድ። ለማንኛውም ዌስትሃም ድል ማድረጉን ተከትሎ ነጥቡን 28 አድርሶታል። ከአናቱ ካለው ኖቲንግሃም ፎረስት አስተካክሏል። ከቶትናም ያላቸው የነጥብ ልዩነት አንድ ብቻም እንዲሆን አስችሎታል። ውድ ቤተሰቦቻችን በጉጉት ሲጠበቁ ከነበሩ ጨዋታዎች ውስጥ አንደኛው ኢታድ ስቴዲየም ጨዋታው ሲቲን ከኖቲንግሃም ፎረስት ያገናኘ ነው። በነገራችን ላይ በፕሪሚየር ሊግ በታሪክ እዚህ ኢታድ ስቴዲየም ላይ ኖቲንግሃም ፎረስት ኢታድ ከተባለ በኋላ ድል አድርጎበት አያውቅም። ትላንትና ግን በጣም ፈታኙ ቡድን ነበረ ለሲቲ ኖቲንግሃም ፎረስት። በግብ ማስቆጠር ረገድ ለሲቲ ሴሜዮኔ 31ኛው ደቂቃ ላይ፣ ሮድሪ 62ኛው ደቂቃ ላይ ግቦቹን ሲያስቆጥሩ በኖቲንግሃም ፎረስት በኩል ጊብስ ዋይት 56ኛው፣ አንደርሰን 76ኛው ደቂቃ ላይ ነው ግብ ያስቆጠርና ጨዋታው 2-2 የተጠናቀቀው። የጊብስ ዋይት ግብ ግን ውድ ቤተሰቦቻችን ያለምንም ጥርጥር የሳምንቱ ምርጥ ግብ ስለመሆኗ ብዙ ጥያቄ ላታስነሳ ትችላለች። የወሩም ምርጥ ግብ ለመሆን ብዙም ችግር የለባትም። ምናልባት በአመቱ ግብ ውስጥ ምጭ መሆን የምትችል ይመስላል። በጣም አስደናቂ ግብ ነው ትላንትና ሲቲ ሊያስመለከተን። ምናልባት ጨዋታው ላይ ኖቲንግሃም ፎረስቶች ከአንድ ነጥብ በተጨማሪ በጣም ውብ ግብ ደጋፊዎች የሚያዩበት ነበረ። ጨዋታው ምናልባት በኦፕታ ቁጥር ከገለጽ ነው ጨዋታው 2-2 ነው የተጠናቀቀው። ሲቲ ግን ሁለት ግብ የማስቆጠር ንጻሬውን ሁለቱንም ሲጠቀም ኖቲንግሃም ፎረስት ከ0.97 ግብ የማስቆጠር ንጻሬ ነው ሁለት ግብ ያገኘው፣ ወይ ተጨማሪ አንድ ግብ አግኝቷል እንደማለት ነው። ሲቲ 21 ሞክሯል፣ ኖቲንግሃም ፎረስት 9 ብቻ ነው የሞከረው። ሲቲ 7ቱ ኢላማውን ጠብቆለታል፣ የኖቲንግሃም ፎረስት 4 ብቻ ነው። ሲቲ 70% ኳስ ተቆጣጥሯል፣ ኖቲንግሃም ፎረስት 30% ነው። ሲቲ ሁሉንም የማሸነፊያ መንገዶች በእጁ አድርጓል። በጨዋታውም የበላይ ነበረ፣ ግን ከጨዋታው በቂ ነጥብ ማግኘት አልቻለም። በተለይም በዋንጫ ጉዞ ላይ በጣም ወሳኙን ነጥብ ትናንትና ሲቲ በሜዳውና በደጋፊ ጥሎታል። በርናንዶ ሲልቫ በጨዋታው ላይ በዳኛ ውሳኔ ደስተኛ እንዳልሆነ ተናግሯል። በተለይም ፍጹም ቅጣት ምት ሊሰጠን የሚገባ አጋጣሚ ነበር፣ በተለይም ሃላንድ ላይ የተፈጸመ ጥፋት፣ ነገር ግን አልተሰጠም። ለእኔ ፈጽሞ ፍጹም ቅጣት ምት ያንን አለመስጠት በጣም አሳፋሪ ነገር ነው ብሏል። በፕሪሚየር ሊጉ አሁንም የተለያዩ ውሳኔዎች እየተወሰኑ ይገኛሉ ብሏል። በዳኛ ውሳኔ እኔም ሃላንድም ደስተኛ አይደለንም፣ ነገር ግን እኛ አሁንም ትግላችንን እንቀጥላለን ብሏል። በዳኛ ውሳኔ ብንናደድም ትግላችን ይቀጥላል ብሏል በዋንጫ ጉዞ ላይ። ከዛ በኋላ ውድ ቤተሰቦቻችን ትናንት ሮድሪ ግብ አስቆጥሯል። ከሜ 2024 በኋላ ለመጀመሪያ ጊዜ ነው ትናንትና ሮድሪ ግብ ያስቆጠረው፣ ምንም እንኳን ቡድኑን ከሽንፈት ሊታደገው ባይችልም ማለት ነው። ይኸው በርናንዶ ሲልቫ ደግሞ በፔፕ ጋርዲዮላ ስር ትላንትና 350ኛውን ጨዋታ ነው ለእሳቸው መጫወት የቻለው። በነገራችን ላይ በፔፕ ጋርዲዮላ አሰልጣኝነት ስር በሲቲ ቤት በርካታ ጨዋታዎችንም እንደዚሁ ያደረገው በርናንዶ ሲልቫ ሆኗል። በሲቲ በኩል አዲስ የመጧቸው ተጫዋቾች አሁንም ግልጋሎታቸው እንደቀጠለ፣ ጥራታቸውም እንደቀጠለ ነው። ምንም እንኳን ትላንትና ሲቲ ዲፌንስ 3 ነጥብ አያገኝም። ሴሜኒዮ ትላንትናም ግብ አስቆጠረ፣ 7 ግብ 2 አሲስት አለው። 11 ጨዋታ ነው ለሲቲ የጀመረው። በመጣበት ወራቶች ውስጥ በጣም ተጽዕኖ ከፍ ብሏል። እንደ አጠቃላይ በ12 ጨዋታ 7 ጎል 2 አሲስት 9 ግብ አስተዋጽኦ አለው። ከዛ ውጭ ማርክ ጉይም ወደ ክለቡ ከመጣ በኋላ ክለቡ አሁንም ሽንፈት የሚባል ነገር አላስተናገደም። ውድ ቤተሰቦቻችን በክለቡ በኩል እንግዲህ ከቶትናም ጋር አቻ ወጥቷል። ትላንትና ከኖቲንግሃም ፎረስት ጋር አቻ ወጥቷል በማርክ ጉይ እየተጫወተ። ወልቭስ፣ ሊቨርፑል፣ ፉልሃም፣ ኒውካስል እና ሊድስን ደግሞ ድል አድርጓል። እንዳጠቃላይ ምንም ጨዋታ ማርክ ጉይም በተሰለፈበት ሲቲ ሽንፈት የሚባል ነገር እንደዚሁ አላስተናገደም። የማንቸስተር ሲቲው አለቃ ጆሴፕ ፔፕ ጋርዲዮላ ቡድናቸው ባስመዘገበ ውጤት መበሳጨታቸውን ተናግረዋል። በቡድኑ እንደ ሁልጊዜው ብዙ ድሎችን መፍጠሩን የገለጹት አሰልጣኙ በውጤቱ ግን በጣም ተበሳጭቻለሁ ብሏል። በእርግጥ የኦፕታም ቁጥር የሚያሳየው ሲቲ በጨዋታው ላይ ፍጹም የበላይና የማሸነፊያ ቱልሶችም ወይም በማሸነፊያ መንገዶችም በጣም የተሻለው ቡድን እንደነበረ የሚያሳይ ነው። ፔፕ ይቀጥላሉ። እንደ አጠቃላይ ጥሩ ተንቀሳቅሰናል፣ ብዙ ጥሩ ነገሮችም አይተናል፣ የተወሰኑ መሻሻሎች የምንችላቸው ነገሮችም አሉ፣ ነገር ግን ጥሩ ነበርን ብለዋል። ስለ ዋንጫ ፉክክር የጠየቁት ጋርዲዮላ ገና ብዙ ጨዋታ ይቀራሉ፣ ጥረት ማድረጋችንን መቀጠል አለብን ብሏል። ትናንትና ግን ሙሪሎ ከመስመር ላይ ኳስ አዳነ፣
ዳኛው ፊሽካ ነፋ፣ በዛው ተጠናቀቀ። ምናልባት የመጨረሻዋ ቅጽበት በራሱ ኢታደን ልትንጥ የምትችል ነበረች፣ ግን ሙሪሎ ከመስመር ላይ ነው ያወጣት። ውድ ቤተሰቦቻችን ከዛ በኋላ ያው ዳኛው ፊሽካ ነፉ። ውጤቱን ተከትሎ በአርሰናልና በሲቲ መካከል አሁን ያለው የነጥብ ልዩነት 7 ሆኗል። አርሰናል 67 ሲቲ 60። በእርግጥ ሲቲ አንድ ቀሪ ጨዋታ አለው። የሚያሸንፍ ከሆነ የነጥብ ልዩነቱ ወደ 4 ዝቅ ማድረግ ይችላሉ። ውድ ቤተሰቦቻችን ቪላ ፓርክ ለቼልሲ መጥፎ ምሽት የሚያሳልፍበት ስቴዲየም ይሆናል ተብሎ ተፈርቶለትም ተሰግቶለትም ነበረ፣ በተለይም ከቼልሲ ወቅታዊ ብቃት አንጻር። ቼልሲ ግን ትላንትና ድልም አድርጎ በግብም ተንበሽብሾ ተጫዋቹ ሃትሪክም ሰርቶ ድፍን 3 ነጥብ ይዞ ነው ወደ ምዕራብ ለንደን የተመለሰው። ቼልሲ ትላንትና ቪላ ፓርክ ላይ አስቶን ቪላን 4-1 ነው ድል ያደረገው። ግብ ለማስቆጠር ቪላን የቀደመው የለም። ገና በሁለተኛው ደቂቃ ላይ ሉዊስ መሪ ያደረገ አስቶን ቪላን። ከዛ በኋላ ግን ዦ ፔድሮ 35ኛው 45ኛው ደቂቃ ተጠናቆ በጨማሪው 6ኛው ደቂቃ ከረፍት መልስ 64ኛው ደቂቃ ግብ አስቆጥሮ ሃትሪክ ሲሰራ፣ ፓልመር 55ኛው ደቂቃ ላይ ቀሪዋን ግብ አስቆጥሮ ነው 4-1 ያሸነፉት። ዦ ፔድሮ 3 ግብ አስቆጥሮ ሃትሪክ በመስራትም በተጨማሪ የፓልመርም ግብ ስትቆጠር አመቻችቶ በማቀበል ተሳትፏል። ቼልሲ ነጥቡን አሁን 48 አድርሶታል። ዦ ፔድሮ ግቡን 14 አድርሶታል። ቼልሲ ቀጣይ ቅዳሜ ከሬክሳም ኤፍኤ ካፕ 5ኛ ዙር ጨዋታውን የሚያከናውን ይሆናል። በውጤቱ በጣም ተደስቻለሁ ብሏል የለንደኑ ክለብ ቼልሲ ዋና አሰልጣኝ ሊያም ሮዛኒየር። ቡድናቸው ባስመዘገበው ድል መደሰታቸውን ገልጸዋል። አሰልጣኙ ቡድኑ ጥሩ እንደነበረ ሲገልጹ ከመጀመሪያ ደቂቃ አንስቶ ጨዋታውን እንደተቆጣጠርን ይሰማኛል ብለዋል ሊያም ሮዛኒየር። ሊያም ሮዛኒየር በውጤቱ በጣም ተደስቻለሁ ሲሉም በምሽቱ ጨዋታ እንዲሁ ደስታቸውን ገልጸዋል። ከእሳቸው ጋር በተያዘ ይህን ካሉ ኡናይ ኤምሬ ዛሬ የገጠመው በፕሪሚየር ሊጉ በጣም አደገኛውን ቡድን ነው፣ ቼልሲ ማሸነፍ ይገባው ነበረ፣ እንኳን ደስ ያላችሁም ሲሉ እንደዚሁ ኡናይ ኤምሬ ከጨዋታው በኋላ ለቼልሲዎች መልእክታቸውን አስተላልፈዋል። በስቴዲየሙ ግን የቼልሲ ደጋፊዎች መልእክት ሲያስተላልፉ ነበረ ለአሰልጣኝ ሊያም ሮዛኒየር። ይሄም ፊሊፔ ጀርገንሰን ቋሚ መሆን አለበት፣ ሳንቼዝ በቃው የሚል ነው። በጨዋታውም ላይ በተለይም የፊሊፔ ጀርገንሰን ብቃት ብዙ አጠራጣሪና ብዙ አጠያቂ የሚባል አይደለም፣ ምናልባት ልምድ ጥያቄ ካልተነሳበት በስተቀር። ግን ትላንትና የተመለከቱት ነገር በቼልሲ ደጋፊዎች በኩል ደስተኛ አድርጓቸዋልና ይበቋል እያሉ ነው። ሮቤርት ሳንቼዝ ምናልባት ሮቤርት ሳንቼዝ በዚህ ዓመት ያ የምናውቀው ስህተቱ ተቃርፎና ታርሞ መጥቷል። ምንም ጥያቄ የለውም። በግሉ ስህተት እየሰራ አይደለም፣ ግን ኳሶችን ከማዳን ንጻሬ አንጻር አሁን የፊሊፔ ጀርገንሰን ተራ ነው ወይ? ትላንት በስቴዲየም ውስጥ ግን ከሰማናቸው ድምፆች ውስጥ አንደኛው ለሊያም ሮዛኒየር አሁን ተራው የፊሊፔ ጀርገንሰን ነው የሚል ነበረ። ዦዋ ፔድሮ ትላንትና አስቶን ቪላ ላይ ሃትሪክና 1 አሲስት። በነገራችን ላይ ውድ ቤተሰቦቻችን ባለፉት 4 ጨዋታ የግብ አስተዋጽኦ የሌለው አርሰናል ላይ ብቻ ነው። ቀሪዎቹ ላይ በግብ አስተዋጽኦ ደረጃ ተሳትፎበታል። በብሬንትፎርድ ፓላስ 1 ግብ፣ ዌስትሃም ላይ ግብና አሲስት፣ ወልቭስ ላይ 2 አሲስት፣ ሊድስ ላይ ግብና አሲስት፣ በርንሌይ ላይ ግብ እንዳልኳቸው አርሰናል ላይ ዘለለና አስቶን ቪላ ላይ 3 ግብና 1 አሲስት አለው። በጣም አስደናቂ የሚባለ ጊዜን እያሳለፈ ይገኛል። በነገራችን ላይ ሃትሪክ ሰራ። ብራዚላዊ ተጫዋች ሆኖ በፕሪሚየር ሊግ ሃትሪክ የሰራ ሌላኛው ተጫዋች ሆኗል። ሮቤርቶ ፌርሚኖ 2 ጊዜ ሃትሪክ ሰርቷል። ከማቲያስ ኩኛ፣ ሉካስ ሞራ፣ ጋብርኤል ጄሱስ፣ ኢገር ቲያጎ፣ ሮቢኒዮ እና አንፎንሶ አልቬዝ የተባለ ቀድሞ ተጫዋች በኋላ ሃትሪክ የሰራ ሌላኛው ብራዚላዊ ተጫዋች መሆን ችሏል። ዦዋ ፔድሮ እንዳጠቃላይ በቼልሲ መለያም ባለፉት 12 ጨዋታ 14ተኛ የግብ አስተዋጽኦ ነው። 10 ግብ 4 አሲስት ናቸው። ዦዋ ፔድሮ እንዳጠቃላይ በቡድኑ ያለው ተጽዕኖ ከፍ ያለ ነው። ትላንትና እንኳን አስቶን ቪላ ላይ ሃትሪክ እና 1 አሲስቱ በተጨማሪ 8 ኳስ ተቃራኒ ሳጥን ውስጥ ነክቷል። 6 የ1 ለአንድ ግንኙነት አሸንፏል። 5 ሙከራዎች ከ5ቱ 4ቱ ኢላማውን የጠበቁ ናቸው። ከነኚህ ውስጥ ከ4ቱ 3ቱን አስቆጥሯል። 2 ታክል 1 አሲስት ነበረው። በ2026 ያለውም የግብ አስተዋጽኦ ቁጥር ከፍ ያለ ነው። በነገራችን ላይ በካላንደሩ ከሱ
በላይ የግብ አስተዋጽኦ በ2026ም ያለው የለም። በተወዳጁ የእንግሊዝ ፕሪሚየር ሊግ እንደ አጠቃላይ ከአዲስ ፈራሚዎች በፊት መስመር አጥቂ የግብ ተሳትፎ 18 ደርሷል። ሁጎ ኤኬቲኬ በ15 ይከተሏል። ቪክተር ዮኬሬሽ በ10፣ ቤንያሚን ሼሽኮ በ9 ይከተሉታል። ከፊት መስመር አጥቂዎች በዚህ ውድድር ዘመን በፕሪሚየር ሊጉ ካበረከቱት የግብ አስተዋጽኦ አንጻር ዦዋ ፔድሮ በመጀመሪያ ዓመቱ በትንሽ ጨዋታ ዲደር ድሮግባ በመጀመሪያ ዓመቱ በሰማዮቹ ቤት ካደረገው ጎል ብዛት እኩል ደርሷል። ምናልባት የጨዋታ ብዛት ቀሪ ስላሉት ዦዋ ፔድሮ ሪካርዱን ሊያሻሽል ይችላል። ያኔ ድሮግባ በ41 ጨዋታ ነው 16 ግብ በመጀመሪያ ዓመቱ ለቼልሲ ያስቆጠረው። አሁን ዦዋ ፔድሮ ገና በ38 ጨዋታ 16 ደርሷል። ቁጥሩን ሊያልፈው ይችላል ተብሎ ይታሰባል። ዦዋ ፔድሮ ከጨዋታውን በኋላ ለእኔ ይሄ ልዩ ምሽት ብሎታል። ይህንን ጊዜ በጣም ስጠብቀው ነበር። ሃትሪኬም በትክክለኛው ሰዓት ላይ ነው የመጣው። በአርሰናል ከደረሰብን ሽንፈት በኋላ እንዴት ማገገም እንደምንችልና ትልቅ ነገር ማሳካት እንደምንፈልግ አሳይተናል። ለዚህ ደስተኛ ነኝ ብሏል። ለዚህ አጋጣሚ ዝግጁ ለመሆን ጠንክሬ እሰራለሁ። በዙሪያ ምርጥ ተጫዋቾች ስላሉ ሁልጊዜም በትክክለኛው ቦታ ላይ ለመገኘት እጥራለሁ ብሏል። ማንኛውም ተጫዋች ሁሉንም ጨዋታ ማሸነፍን ነው የሚፈልገው። የዚህ ጨዋታ ብቃታችንም ባለፈው ጨዋታ ባጣነው ውጤት ምን ያህል ተበሳይተን እንደነበር ያሳያል። በጣም ጠቃሚ 3 ነጥቦችን ነው ከቬላ የወሰድነው ብሏል። በውድድር ዘመኑ ሙሉ ወጥ የሆነ አቋም ለማሳየት ጥረት ማድረግ አለብን፣ ወይም በተቀሩት ጨዋታዎች ላይ በገዛ ሜዳችን ብዙ ነጥቦችን ጥለናል። ያ ግን በቀሩት ጨዋታዎች ሊደገም አይገባም ሲል ተደምጧል። ኮል ፓልመር ትላንትና የግብ አስተዋጽኦ ነበረው። ከዚህ ጋር በተያዘ ዘንድሮ 10ኛ የግብ አስተዋጽኦ ላይ ደርሷል በፕሪሚየር ሊጉ ብቻ። ያው የትችት ነገሩ በማስረጃም የተረጋገጠበት ነው። እሱ ሲኖር ክለቡ የማሸነፍ ንጻሬው ላይ እየቀነሰ ነበረ። ከዚህ ጋር በተያዘ ግን ጆኖቢ ሚኬል በዚህ አልስማማም ብሏል። ምክንያቱም ደግሞ ሊያም ሮዛኔር ኮል ፓልመርን ከቦታው እያራቀው ነው፣ ወይም ደግሞ በትክክለኛው ቦታ እያጫወተው አይደለም። ኮል ፓልመር የቼልሲ ምርጡ ተጫዋች ነው። በእርሱ ልዩ ብቃቱን የሚያስመለክተው በ10 ቁጥር ቦታ ላይ ነው። አሰልጣኙ ግን የክንፍ አጥቂ እያደረጉት ነው። በዚህ አልስማማም ሲል ተደምጧል። ምናልባት ቼልሲ የአውሮፓን ትኬት መቁረጥ አሁንም በሚችልበት ቦታ ላይ ነው የሚገኘው። የአውሮፓን ትኬት መቁረጥ ይችላል ወይ? በዚህ ዓመት በወቅታዊ ብቃት ከተቀሩ ጨዋታዎች አንጻር የቼልሲ ደጋፊዎች ምልከታችሁን ላኩልን። ዩናይትድ ከ10 ተከታታይ ያለመሸነፍ ጉዞ በኋላ ትላንትና በ10 ተጫዋች በሚጫወተው ኒካስል ዩናይትድ ግን ተሸንፏል። ማንቸስተር ዩናይትድ በኒካስል ተሸንፎ በ2026 ያለመሸነፍ ጉዞና ካሪክ በዩናይትድ ታሪክ ያለመሸነፍ ጉዞም አብቅቷል። ትላንት ሴንት ጄምስ ፓርክ ስቴዲየም ኒካስል 2-1 ዩናይትድን ሲያሸንፍ ድራማው የጀመረው 45ኛው ደቂቃ ተጠናቆ በጭማሮቹ ደቂቃ ነው። በጭማሪው አንደኛው ደቂቃ ላይ ራምሴ በሁለተኛ ቢጫ ካርድ ከኒካስል በቀይ ካርድ ወጣ። ይህ ሲሆን ጨዋታው 0-0 ነበረ። ከዛ ኒካስል ወደ ጎዶሎ ቁጥር ወረደ ወደ 10 ተጫዋች። ከዛ በኋላ ግን አንቶኒ ጎርደን ብሩኖ ፈርናንዴዝ በሰራበት ጥፋት የተገኘውን ፍጹም ቅጣት ምት 45ኛው ደቂቃ ተጠናቆ በጭማሪው 6ኛው ደቂቃ ላይ አስቆጥሮ 1-0 መሩ። በዛው ረፍት የሚወጡ ይመስል ነበር፣ ግን በኋላ ላይ ብሩኖ ፈርናንዴዝ አሻማ ቅጣት ምቱን ካዜሜሮ አስቆጥሮ 45ኛው ደቂቃ ተጠናቆ በጭማሪው 9ኛው ደቂቃ ላይ ጨዋታው 1-1 ተጠናቀቀ። ዩናይትድ ከረፍት በኋላ የገጠመው ኒካስል ጎዶሎ ነበረ። ኦስሎዋ ግን 90ኛው ደቂቃ ላይ እጅ ባፍ የምታስጭን ግብ አስቆጥሮ ኒካስል በጎዶሎ እየተጫወተ ዩናይትድን ድል አድርጎታል። በጨዋታው ላይ እንግዲህ አሰልጣኝ ማይከል ካሪክ በማንቸስተር ዩናይትድ አሰልጣኝነት ታሪካቸው የመጀመሪያ ሽንፈታቸው። ማንቸስተር ዩናይትድ የፕሪሚየር ሊግ ጨዋታ እንግዲህ ያለመሸነፍ ጉዞ ሽንፈት የገጠመው ግን በነጥብ ቀድሞ በሰበሰባቸው 51 ነጥቦች ሶስተኝነቱን ያስጠበቀበት፣ ኒካስል ዩናይትድ ደግሞ ነጥቡን 39 ደርሶ 12ኛ ደረጃ ደርሶ ራሱን ከመውረድ ስጋት የታደገበት ነው። እሁድ ነው ዩናይትድ ቀጣይ ጨዋታ የሚያደርገው። ውድ ቤተሰቦቻችን የአሁኑ እሁድ አይደለም። ውድ ቤተሰቦቻችን የአሁኑ የፊታችን እሁድ ኤፍኤ ካፕ ነው የሚደረገው። ስለዚህ ዩናይትድ ቀጣይ ከ11 ቀናት በኋላ አካባቢ በሚደረግ ጨዋታ ነው በኦልትራፎርድ አስቶን ቪላን የሚገጥመው። ኒካስል ግን በዚህ ሳምንት ቅዳሜ በኤፍኤ ካፕ ሴንት ጄምስ ፓርክ ስቴዲየም ላይ ፈተና የሆነበትን የዚህ ዓመት ቡድን ሲቲን የሚገጥም ይሆናል። ውድ ቤተሰቦቻችን ኒካስል ዩናይትድ 4 ተከታታይ ጨዋታ በሴንት ጄምስ ፓርክ ስቴዲየም ማንቸስተር ዩናይትድን ረቶታል። ይህ ሲሆን ከ95 ዓመት በኋላ ለመጀመሪያ ጊዜ ያውም በ10 ተጫዋች እየተጫወቱ
ያውም ከ90 ደቂቃ በኋላ ባገኟት ግብ ነው ኒውካስል ዩናይትድ ከ95 ዓመት በኋላ በተከታታይ ለአራተኛ ጊዜ ዩናይትድን በዚህ ሜዳ ላይ እየረታው። በጨዋታው በዩናይትድ በኩል ካዘሜሮ ነበር ግብ አስቆጥሮ እንግዲህ ከረፍት በኋላ ጨዋታውን በጎዶሎ ለሚጫወተው ኒውካስል ፈተና ለማድረግ ይረዳ ዘንድ ከረፍት በፊታቸው አድርጓቸው የነበረው ይኸው የእሱ የመጨረሻ ዓመት ነው። 36ኛ ግብ አስተዋጽኦ ላይ መድረስ ችሏል። በነገራችን ላይ ባለፉት 24 ጨዋታ ካዝሜሮ ቋሚ ሆኖ ጀምሮ ዩናይትድ አልተሸነፈም ነበር። ትላንትና ለመጀመሪያ ጊዜ ከ24 ጨዋታ በኋላ ካዜሜሮ በዩናይትድ ቋሚ 11 ውስጥ እያለ ዩናይትድ ሽንፈት ገጥሞታል። በእርግጥ በሜዳው ላይ ጎሉ ሲቆጠር ተቀይሮ ወጥቶ ነበረ። በማይክል ካሪክ በኩል የመጀመሪያ ሽንፈታቸውን አስተናገዱ። ብሩኖ ሚጌል ፈርናንዴዝ በማንቸስተር ዩናይትድ በኩል አሲስት አድርጎ የአሲስት መጠኑን 14 አድርሶታል። በነገራችን ላይ በተቀሩት ጨዋታ ላይ ብሩኖ ፈርናንዴዝ 7 አሲስቶችን የሚያደርግ ከሆነ በፕሪሚየር ሊግ ታሪክ በርካታ አሲስቶችን በአንድ ሲዝን ያደረገ ተጫዋች ይሆናል። ከኬቨን ደብሮይና እና ከሄነሪ በመብለጥ ማለት ነው። 20 ነው ያላቸው እነሱ ግን በተቀሩት ጨዋታ ብሩኖ እነኝን 7 አሲስቶች ያገኛቸዋል የሚል ይጠበቃል። 14 ስለደረሰ ብሩኖ ፈርናንዴዝ በዚህ ውድድር ዘመንም በፕሪሚየር ሊግ 14 አለው፣ በሁሉም መድረክ ደግሞ 15 አለው። ይሄ በማንቸስተር ዩናይትድ በርካታ አሲስት ያደረገ ተጫዋች ያደርገዋል በሲዝኑ። ዴቪድ ቤካም በማንቸስተር ዩናይትድ ታሪክ 15 የፕሪሚየር ሊግ አሲስት አለው። እሱን ሪከርድ ለመጋራት ደግሞ አንድ ይቀረዋል። ብሩኖ ፈርናንዴዝ በአንድ የውድድር ዘመን ከሜዳ ውጪ ጨዋታ ብዙ አሲስት በማድረግ የሪያን ጊግስንም ክብረ ወሰን ተጋርቶ አልፎታል። አሁን ብሩኖ ከሜዳ ውጪ ዘንድሮ 9 አሲስት አለው ትናንትና የሴንት ጀምስ ፓርክ ስቴዲየሙን ጨምሮ። ከዚህ በፊት ጊግስ 8 ነበረው። ስለዚህ ሪካርዱን ይሄኛውን ወስዶታል ብሩኖ ፈርናንዴዝ። እንዳጠቃላይ ብሩኖ ሚጌል ፈርናንዴዝ 10 ግብ፣ 15 አሲስት፣ 25 የግብ አስተዋጽኦ በዚህ ውድድር ዓመት ለዩናይትድ አበርክቷል። በማንቸስተር ዩናይትድ ቆይታው ያልተረጋገጠው ብሩኖ ትላንትናም ድንቅ ሆኖ አምሽቷል። ምናልባት ትላንትና አንድ ነገር ብቻ ብሩኖ ላይ ጥያቄ ያስነሳል። ፍጹም ቅጣት መጥቶ የተሰጠው እሱ ጥፋት አጥፍቶ ነው። ምናልባት ብሩኖ ያንን ጥፋት ባይሰራው ኖሮ ያ ኳስ ዩናይትድ ላይ አደጋ ይፈጥር ነበር ወይም ግብ የመሆን እድል ነበረ ወይ የሚለው ብዙ ያጠይቃል። ብሩኖ ለመከላከል ያደረገው ጥረት ቢሆንም ከብሩኖ ልምድ አንጻር ግን ምናልባት እንዴት አያችሁት እናንተ? መልከታችሁን ጻፉልን። በውጤቱ በጣም ተበሳጭቻለሁ ብለዋል ማይክል ካሪክ። በዩናይትድ ኃላፊነታቸው ታሪክ በሁለት ዙር ዩናይትድን ባሰለጠኑበት ማለት ነው የመጀመሪያ ሽንፈትን የገጠማቸው ማይክል ካሪክ በውጤቱ በጣም እንደተበሳጩ ተናግረዋል። ቡድናቸው ባሳየው እንቅስቃሴ አልተደሰትኩም ያሉት እሳቸው ከባድ ጨዋታ እንደሚገጥመን ግን አስቀድመን የምናውቅ ነበር ብለዋል። ኒውካስልን ማሸነፍ በፕሪሚየር ሊግ ከባድ ነው ብለዋል። ኒውካስል ማሸነፍ የሚገባቸዋል። ይህ ስል ውጤት ውስጤ እያዘነ ነው ብለዋል። ኒውካስል ማሸነፍ ይገባዋል ስል በአሰልጣኝ ማይክል ካሪክ በኩል ግን ጨዋታው በብዙ እንደተናደዱበት ተናግረዋል። በእርግጥ ዩናይትድ ጨዋታውን በጎዶሎ ቁጥር ስለሆነ ብቻ ሳይሆን ጨዋታውን ለማሸነፍ ኢንቴንሲቲው የዩናይትድ ግን በጣም ዝቅ ያለ ነበረ። በተለይም ዩናይትድ በጣም አግሬሲቭ አልነበረም በጨዋታው ሁለተኛ አጋማሽ ላይ ሲጠበቅበት የነበረው። ማይክል ካሪክ የወደፊት የማንቸስተር ዩናይትድ ቋሚ አሰልጣኝነታቸው አሁንም ምንም አይነት ዋስትና እንደሌለው ይታወቃል። ያው በቡድኑ እሳቸው ይሁኑ የሚለው ግን በደጋፊዎች ዘንድና በሌጀንዶች በተወሰኑት ያህል ይቀጥሉ የሚል እንዳለ ቢሆንም እሳቸው በጉዳዩ ላይ ምላሽ ሰጥተው አሁን ያንን የምንወስንበት የምናስብበት ጊዜ አይደለም፣ አሁን ወሳኙ ጉዳይ ቀሪ ጨዋታዎችን ማሸነፍ ነው ብለዋል። ማይክል ካሪክ በ2026 እንግዲህ ምንም አይነት ሽንፈት ካልገጠመው ቡድናቸው ጉዞ በኋላ ነሆ ሽንፈት ገጥሞታል። አሁን ላይ ማንቸስተር ዩናይትድ ግን ነጥቡን 54 ማድረስ ይችል ነበረ፣ በተለይም ጫናውን ለመቀነስ ቶፕ 4 ውስጥ ሆኖ ለማጠናቀቅ ግን ትላንት አልተሳካም። ግን ትላንት አስቶን ቪላ በቼልሲ መሸነፉን ተከትሎ ያው ሶስተኝነቱን አልተነጠቀም። ዩናይትድ ያው ያንን የወዳጁን የደጋፊውን ጸጉር ግን አሁንም እንደማያስቆርጥ ተረጋግጧል። ሌላ ተጨማሪ 5 ጨዋታ ይፈልጋል ማለት ነው በማንቸስተር ዩናይትድ በኩል። ከማንቸስተር ዩናይትድ ጋር በተያያዘ ምናልባት ስቴቨን ጄራርድ ግን ካሪክ ከመጣ ጀምሮ ለሰራው ስራ ክብር ይገባዋል። እንዳጠቃላይ ቡድኑ ደግሞ በክረምት ራሱን ማጠናከር ደግሞ ይገባዋል ሲል ሀሳቡን አጋርቷል። ሴን ላመንስ
መሸነፍ ሁልጊዜም በጣም ያማል። በጣም አስከፊው ነገር ነው ጨዋታን መሸነፍ። እኛ መጫወት ከሚገባን የብቃት ደረጃ ጋር ግን የሚቀራረብ ጨዋታ እንኳን አላሳየንም። ጨዋታው ላይ ጥሩ አልነበርንም ብሏል። ብዙ የዩናይትድ ተጫዋቾች እና አሰልጣኙም ጭምር ያው በጨዋታው ደስተኛ እንዳልሆኑ ተናግረዋል። ተጫዋቾቹም በብቃታቸው ደስተኛ እንዳልሆኑ ተናግረዋል። ምናልባት በማንቸስተር ዩናይትድ በኩል ግን ትናንትና አንድም በጎዶሎ የሚጫወተው ኒውካስል ዩናይትድ ላይ፣ ሁለትም ደግሞ እንደ ቡድን ማንቸስተር ዩናይትድ ትናንትና ፈጣን ላለመሆኑ ግን ምክንያቱ ማን ነው? የካሪክ ታክቲክ ወይንስ የተጫዋቾቹ የጥራት ሁኔታ ነው? ትናንትና ዩናይትድ በጣም ዝግ ያለ ጨዋታ ነበረ ሲያደርግ የነበረው። ምልከታችሁን እናገሩ ነው የዩናይትድ ደጋፊዎች። ምናልባት ግን ዩናይትድ በክረምት ራሱን ያጠናክራል የሚለው ይጠበቃል። በተለይም የግራ ክንፍ አጥቂ ያን ዱሜንዴ አሁንም ትልቁ ውጩ ነው። ትናንትና በዚህ ሳምንትም የቡንደስሊጋ ጨዋታ ዩናይትድ ባለሙያዎች ተጫዋቾች እንደተከታተሉት ነው ስካይ ስፖርት ያስነበበው። አርሰናል ድንቅ ሳምንት ሆኖለታል። ውድ ቤተሰቦቻችን አርሰናል በራሱ ግዳጁን ተወጥቷል። ሲቲ ነጥብ ጥሎለት ደግሞ ሳምንቱ ለአርሰናልና ለአርሰናላውያን ውብ ሆኗል። በተለይም አርሰናል ከ22 ዓመት በኋላ የፕሪሚየር ሊግ ዋንጫን ያነሳ ዘንድ ነገሮች ትላንትና ግጥምጥም ብለውለታል። አርሰናል ወደ አሜክስን ያቀናው 1-0 ያሸነፈው ቡካዮ ሳካ ብቸኛዋን ግብ 9ኛው ደቂቃ ላይ አስቆጥሮ ነው ጨዋታውን አርሰናል ድል ያደረገው። ምናልባት ጨዋታውን ለማሸነፍ ማን ነበር የተሻለው ቡድን የሚለው ብዙ ዝግብ ሲያስነሳ ነበረ። ከወፕታ ቁጥሮችን ተውሰናል። ጨዋታው ላይ ብራይተን 0.8 ግብ የማስቆጠር ንጻሬ ነበረው። ይሄ ከአርሰናል ይሻላል። አርሰናል 0.43 ነው፣ ከአንድ በታች ነው። ብራይተን አንድ ግብ የማግኘት ንጻሬ ነበረው፣ ግን አመከኑት። ግን አርሰናል ከምንም አንድ ግብ አገኘ ማለት ነው። ብራይተን 11 ሞከረ፣ አርሰናል 7 ብቻ። ብራይተን 3 ኢላማውን የጠበቀ፣ አርሰናል 2። ብራይተን 60 በመቶ ኳስ ተቆጣጠረ፣ አርሰናል 40 በመቶ። በሁሉም መንገድ ካየ ነው ብራይተን የተሻለ ቡድን ነበር፣ ግን አርሰናል ጨዋታውን አሸንፏል። ኳስ መጫወት የሞከረው አንድ ቡድን ብቻ ያሸነፈው ሌላ ብለው ብስጭት ብለዋል ፋቢያን ሁዝለር። የብራይተን ዋና አሰልጣኝ ፋቢያን ሁዝለር በተመዘገበ ውጤት ተበሳጭቻለሁ ብለዋል። ፋቢያን ሁዝለር በውጤቱ ብስጭታቸውን ሲገልጹ በምሽቱ ጨዋታ ኳስ መጫወት የሞከርነው እኛ፣ አንድ ቡድን ነው ጨዋታውንም የተጫወተው ብለዋል። አሰልጣኙ ተጋጣሚያቸው አርሰናል ሰዓት ለመግደል ያደረጉት ጥረት በመተቸት በአንድ ጨዋታ አንድ ግብ ጠባቂ 3 ሲወድቅ ለመጀመሪያ ጊዜ ነው አይቻለሁ ነው። ከዚህ በፊት አይታችሁ ታውቃላችሁ ወይ ብለው ሁላ ጋዜጠኞችን ጠይቀዋል። አሰልጣኙ አያይዞም የዕለቱ ዋና ዳኛ ተጨማሪ የማስጠንቀቂያ ካርድ ለግብ ጠባቂ ሁሉ ማሳየት ነበረባቸው ብለዋል ፋቢያን ሁዝለር። አስቀድሞ ስለ አርሰናል የቆመ ኳስ እኔ የሚያሰጋኝና የሚያስፈራኝ አርሰናል ከቆመ ኳሱ አጠቃቀሙ ይልቅ የሚያባክነው ደቂቃ ነው ብለው ዳኛውን ልብ ይበሉልን ብለው ነበር። እንደፈሩትም እንደሰጉትም አርሰናል ሰዓት ገሎብናል ሲሉ ተደምጠዋል። ጨዋታው ላይ ድል ማድረጊያዋን ግብ አስቆጠረው ቡካዮ ሳካ መጥፎ ጨዋታ እንደተጫወተ እናውቃለን ብሏል። የመድፈኞቹ ወሳኝ የማሸነፊያ ግብ ያስቆጠረው ቡካዮ ሳካ የምሽቱ ድል ትልቅ ውጤት እንደሆነ ገልጿል። ቡድኑ ጥሩ አለመጫወቱን የገለጸው ሳካ ይህ ለእኛ ትልቅ ውጤት ነው ሲል 300ኛ ጨዋታውን ማድረግ የቻለው ሳካ ተናግሯል። የሊጉ ተፎካካሪያቸው ሲቲ በተመሳሳይ ሰዓት ጨዋታ እያደረገ እንደነበር ይታወቃልና ውጤቱን በተመለከተ እኛ አሸንፈናል፣ እነሱ ነጥብ ጥለዋል። ይህ የሚያስደስት ነው። የሊጉ ተፎካካሪያችን ሲቲ ነጥብ መጣልን አስመለከቶ ግን ውጤቱን ያወቅነው ከደጋፊዎች ጩኸት ነው ብሏል። በስቴዲየም ውስጥ የሲቲ ውጤት በተቀያየረ ቁጥር የአርሰናል ደጋፊዎች ደስታቸውን ሲገልጹ እንደነበረ ይታወቃል። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ቡድናቸው ያስመዘገበው ውጤት ትልቅ ድል ብለውታል። ከባድ ጨዋታ እንደሚሆን እናውቅ ነበር ያሉት ሚኬል አርቴታ በድል ተወጥተናል ብሏል። ሚኬል አርቴታ ተጫዋቾች ምስጋና ይገባቸዋል ያሉ ሲሆን ያለፉት ሳምንታት ለእኛ ከባድ ጊዜያት ነበሩ፣ ስለዚህ ውጤቱ ያስፈልገን ነበር፣ በዚህም በጣም ደስተኛ ነኝ ብለዋል። ከዚሁ ጋር በተያዘ ግን ውድ ቤተሰቦቻችን በጨዋታው ዙሪያ አንዳንድ የተነሱ ሀሳቦችን እንጨምርላችሁ። የብራይተን ዋና አሰልጣኝ ፋቢያን ሁዝለር የተጋጣሚያቸው አርሰናል የጨዋታ መንገድ ሲተቹ ፋቢያን ሁዝለር ሲናገሩም በዚህ የጨዋታ መንገድ ተጫውቶ የሚያሸነፍ አሰልጣኝ መቼም አልሆንም። በተጨማሪም አሰልጣኙ አሁን ላይ አርሰናል በራሳቸው ሕግ እየተጫወቱ እንዳለ ይሰማኛል፣ የሊጉ ኃላፊዎችና ዳኞች ሊመለከቱት ይገባል የሚል ማሳሰቢያ ሰጥተዋል። አሁን ላይ አርሰናሎች የፈለጉትን ነገሮች በሙሉ እያደረጉ ይገኛሉ።
ሊጉ ለዚህ መፍትሄ ማበጀት አለበት ብለዋል። በጉዳዩ ላይ የጠየቁት ማይክል አርቴታ ምላሽ ሲሰጡ በኩላቸው ያልጠበቅኩት ድርጊት ነው ብለዋል። አጭር ምላሽ ነው የሰጡት እሳቸው። ተጨማሪ ተመሳሳይ ጥያቄ የተነሳላቸው ሚካኤል አርቴታ በተለይም አሁን ላይ አርሰናሎች የፈለጉትን ነገር እያደረጉ ነው፣ ሊጉ መፍትሄ ሊበጅለት ይገባል በሚለው ጉዳይ ላይ አስተያየት የሰጡት እሳቸው ከዚህ በላይ እኔ አስተያየት መስጠት አልፈልግም ብለው ጋዜጣዊ መግለጫውን ማይክል አርቴታም ከዚህ በላይ ሊቀጥሉበት አልወደዱም። በእንግሊዝ ፕሪሚየር ሊግ እንግዲህ 300ኛ ጨዋታውን በአርሰናል 300ኛ ጨዋታውን አድርጓል። ቡካዮ ሳካ በሁሉም መድረክ ላይ 300 ጨዋታ ላይ መድረስ ዕድሜው 24 ነው። ከዚህ በፊት ውድ ቤተሰቦቻችን በትንሽ ዕድሜ 300 ጨዋታዎችን ለአርሰናል ያደረጉት ዴቪድ ኦሪየል፣ ሴስክ ፋብሬጋስ እና ሊያም ብራዲ ነበሩ። አሁን ቡካዮ ሳካ በዕድሜ ትንሹ አራተኛው ተጫዋች ሆኗል። በርካታ ጨዋታዎችን ለአርሰናል ማድረግ የቻለ ቡድኑንም ድል ማድረጊያ ግብ እንዳስቆጠረ ይታወቃል። አርሰናል ውድ ቤተሰቦቻችን በፕሪሚየር ሊግ ከሜዳ ውጪ በዘንድሮ የውድድር ዓመት 6ኛ ጨዋታ ግብ ሳይቆጠርበት ድል አድርጓል። ዩናይትድን 1-0፣ ፉላምን 1-0፣ በርንሌን 2-0፣ ኤቨርተን 1-0፣ ሊድስን 4-0፣ ብራይተንን 1-0 ድል አድርጓል። ውድ ቤተሰቦቻችን ይሄ ለየት ያለ ቁጥር ነው በአርሰናል ጥንካሬ ውስጥ። ሌላው የአርሰናል ጥንካሬ ትላንትና ማጋሌሽ ነበረ። 17 የመከላከል ተሳትፎ 100 የአየር ላይ ኳስ አሸነፈ። 14 ኳስ ከግብ ክልል አራቀ። 2 ኳስ ብሎክ አረገ። 1 ጎል የሚሆን ኳስ አዳነ። ክሊንሺት አስጠበቀ። የጨዋታ ኮከብ ተባለ። ምንም አይነት ጨዋታ መጫወት ብንፈልግም ግን አንዳንዴ ውጤት ነው የሚያስፈልገው። ምን አይነት ጨዋታ መጫወት እንደምንፈልግ ሁሉም ሲያውቃል። ግን አሜክስ ላይ መተ ጨዋታ አትመርጥም። ዋናው ማሸነፍ ነው። ይህ ቦታ በጣም አስቸጋሪ ነው። አስፈላጊና ዋናው ነገር አሸንፈናል። ክሊንሺትና 3 ነጥብ አግኝተናል። በሁሉም ጨዋታ ላይ ምርጥ ልትሆን አትችልም ብሏል ማጋሌሽ። ዳቪድ ሪያ ትላንትና ክሊንሺት አስጠበቀ። በነገራችን ላይ ውድ ቤተሰቦቻችን ይህ ክሊንሺቱ 43ኛ ክሊንሺቱ ነው። ዳቪድ ሪያ 100ኛ የፕሪሚየር ሊግ ጨዋታውን ለአርሰናል አድርጓል። 43 ክሊንሺቶች አሉት። ይሄ በአርሰናል ግብ ጠባቂ ውስጥ በጣም ትልቁ ነው። በነገራችን ላይ በ43 ጨዋታ መረቡን አለማስደፈር። ፒተር ቺክ 59 በቼልሲ፣ ፔፔ ሬና በሊቨርፑል 54፣ ኤደርሰን ሞራይስ 46 በሲቲ፣ አሊሰን ቤከር 44 በሊቨርፑል፣ ፒተር ሽማይከል 44 በዩናይትድ፣ ኤድዊን ቫንደርሳን 43 በዩናይትድ ነበረው። አሁን ዳቪድ ሪያ በአርሰናል 43ኛ ክሊንሺቱ ላይ ደርሷል። በዚህ ውድድር ዓመት 14 በውድድር ዓመቱ በ3ኛ ተከታታይ ጨዋታ እንዲሁ ክሊንሺት አስጠብቋል። ከተከታዩ ዳናሩማም በ3 የበለጠ ነው። ውድ ቤተሰቦቻችን ዳቪድ ሪያ ልክ ከዚህ በፊት እንዳደረጋቸው ሁሉ ዘንድሮም ክሊንሺት ይዞ እየወጣ ይገኛል። ትላንትና አሲስት በዩሊያን ቲምበር ወሳኟን ግብ ስትቆጠር 8 የግብ አስተዋጽኦ በፕሪሚየር ሊጉ አለው። በተከላካይ መስመር ላይ ዘንድሮ ትልቁ ቁጥር ነው። በነገራችን ላይ ትላንትና ያው ለአርሰናል ሳሊባ አልነበረም። ሳሊባ በጉዳት ምክንያት አልነበረም። የመድፈኞቹ አሰልጣኝ ሚኬል አርቴታ ዊሊያም ሳሊባ ቁርጭምጭሚት ጉዳት እንዳጋጠመው ገልጿል። ዊሊያም ሳሊባ በቼልሲ ጨዋታ መጎዳቱን የገለጡት አርቴታ ከህመሙ ጋር ጨዋታ ጨርሷል ብለዋል። ነገር ግን አሁን የህመም ስሜት እየተሰማው ነው። ስለዚህ በቡድን ውስጥ ያልተገኘው በጉዳት ምክንያት ነው ሲሉ ተደምጧል። በነገራችን ላይ ቡድኑ ከሳሊባ ጋር ሲሆን የማሸነፍ ንጻሬውና ያለ ሳሊባ ሲሆን የማሸነፍ ንጻሬው መካከል በጣም ልዩነት አለ። ትላንትና ለአርሰናል ያለ ሳሊባ ተፈርቶለት ነበረ። አሜክስ ላይ ያውም ብራይተንን ሄዶ ስለሚገጥም ማለት ነው። ትላንትና ግን አርሰናል ድል አድርጓል። ከዊሊያም ሳሊባ ጋር 68.5 በመቶ ጨዋታን ያሸንፋል። ከሌላ 42.1 በመቶ ነው። ግን ትላንትና አርሰናል ድል አድርጓል። ውድ ቤተሰቦቻችን ቀጣይ 3 ጨዋታ ዋንጫ ጉዞ ላይ በጣም ወሳኝ ናቸው። አርሰናል ቀጣይ ኤቨርተንን በኤምሬትስ፣ በርንማውዝን በኤምሬትስ ገጥሞ ሲቲን ኢታር ላይ ገጥማል። ስለዚህ ከ2 ጨዋታ በኋላ ከሲቲ ጋር ይገናኛል። ሲቲ አርሰናልን ከማግኘቱ ከ2 ጨዋታ በፊት ዌስትሃምን፣ ለንደን ስቴዲየም፣ ቼልሲን ስታንፎርድ ብሪጅ ላይ ከሜዳ ውጭ 2 ተከታታይ ጨዋታ አድርጎ አርሰናልን ኢታር ላይ ገጥማል። ቀጣይ 3 ጨዋታ በጣም ወሳኝ ናቸው። አሁን ያለው የነጥብ ልዩነት 7 ነው። አርሰናል በእርግጥ ቀድሞ 1 ጨዋታን አድርጓል 67 ይዞ አንደኛ። ሲቲ በ60 ነጥብ በ29 ጨዋታ 1 ጨዋታ ዝቅ ብሎ ሁለተኛ ነው። በነጥብ ልዩነቱ ዙሪያ እንግዲህ አሁን ላይ ሆነን አርሰናል ዋንጫ ለማንሳት 100%፣ ሲቲ ከዋንጫ ፉክክር ወጥቷል 100%፣ ወይም ሲቲ ከዚህ በፊት ካደረጋቸው ነገሮች አንጻር ለአርሰናል ስጋት አይሆንም ለማለት ቢቸግርም
ግን ለአርሰናል በዋንጫ ጉዞ ላይ በጣም ትልቁ ሳምንት ከተባለ የትላንት ምሽቱ አርሰናል ብራይተን ድል ያደረገበት ኖቲንጋም ፎረስት በሲቲ በኖቲንጋም ፎረስት ነጥብ የጣለበት ነው። ዛሬ በኢትዮጵያ ፕሪሚየር ሊግ ሀዲያ ሆሳዕና ከአዳማ ከተማ ሐዋሳ ዩኒቨርሲቲ ስቴዲየም 10 ሰዓት ላይ እንደዚሁም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም መቀለ ሰባ እንደርታ ከድሬዳዋ ከተማ 10 ሰዓት በኢትዮጵያ ፕሪሚየር ሊግ በተወዳጁ የእንግሊዝ ፕሪሚየር ሊግ ቶትናም ከክሪስታል ፓላስ ምሽት 5 ሰዓት በኩፕ ደ ፍራንስ የሩብ ፍጻሜ ሌላኛው ጨዋታ ሊዮን ከሌንስ ምሽት 5 ሰዓት ከ10 ደቂቃ ሲል ይጀምራል። ለምትደግፏቸው ክለቦች መልካም እድል ብለን ትላንታችሁ እንዴት አለፈ? ዛሬስ በፕሪሚየር ሊግ ደረጃ አንዱ ጨዋታ ምን እንጠብቅ? ጻፉልን። ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን ዕለተ ሐሙስ ማለዳ ያሰናዳላችሁ ጥንቅር ፍጻሜው እዚህ ጋር ሆኗል። ጥቂት ደቂቃዎችን ቆይተን ተጨማሪ መረጃዎችን ይዘን እንመጣለን። ሰናይ ቀን